እንደዚህ ብለሽ ተናግረሽ ልጅቷ እንድትናገር ማድረግ አልነበረብሽም። ሰዎች አንዳንድ ጊዜ ያላችሁ መረጃ ከሌለሽ ለሄለን ሄደሽ ለምን ወሬ አወራሽ? ሄለን አንቺን አምና መታ ነው እንደዚህ አለ ብላ የተናገረችው። ስለዚህ ነይ መረጃ አምጪ። መረጃ ካላመጣሽ ግን ወር ነው የሚሄድብሽ። ወር አልኩሽ እኔ አንቄ ነው የሚይዝሽ። አንቺ ልጅቷ ያለችው እኮ ማንቺ ዝም ብለሽ እኮ ነው የምትለካኝ። አንቺ ስክሪንሾት አርግቼ ልክልሻለሁ። ስጽፍልኝ ነበር ወን ያንቺ ቤት ሄለን ሳትባል ሄለን ሚውት አድርገሜን አታውቂው። ሄለን ሳትባል ተባልኩኝ አትልም ስላለቻት ሄለን ደግሞ የእሷን ጫፍ ይዛ መታ ደግሞ ሄለን ይሄንን ነገር ተናገረች። ገባክ? ስለዚህ ብሬን በትልቁ አድርጊው። ዋትስአፕ ግሩፕ ላይ በዚች ላይ ስም መጀመሪያ ነይ ቆይ ከብሬ በፊት ልጅቷን ሚውት ፍቺና ቪዲዮሽን ክፈቺ። ብሬ ሚውት አድርግ ምረት መረጃ ራሱ መጫጫህ ምንም ማንም ሰው አይፈልግም። ገባሽ? ነገር ግን ይሄ ነገር ከበቀደም ጀምሮ ዝብርቅርቅ እያለ ስለሆነ ልክ እንደታሰረ በጆንያ እንደታሰረ የጠላ ድፍርስርስ እያለ ነው ነገሩ። በአንቺ ስም ዋትስአፕ ላይ ግሩፕ ላይ ብር ተሰብስቦ ስንት ብር ተሰጠሽ? ዋትስአፑ ላይ ስንት ሰው አለ? ይሄንን ነገር ንገሪ፣ የህዝቡ አስረጃ እንጂ ከዛ ብሬ ያስረዳል። ግሩፕ ላይ ያለው ሰው 100 ምናምን ሰው ነው ብቻ። እንደዚህ ያላየሁትም ቼክ አላረኩም። ማነው ግሩፑን የሰበሰበው? በአካውንቴ ነው የተሰበሰበው ብር ማለት ነው። ግሩፑን ማን ነው የሰበሰበው? ግሩፑን የሰበሰበው ማን ነው? ጓደኛ ያለች ማን የምትባል ያስገባት ከስር ብርቱካን የምትባላለች። እሺ 100 ምናምን ሰው ስንት ብር ሌላ ሰው አታዋሯት። እራሷን ችላ እያወራች አይደል? ወደ አካውንትሽ ስንት ብር ገባ? ባለፈው ግን አሁን ከትናንትና ወዳች ካላረኩም እስከ 400 ሺህ ምናምን ነገር ደርስ። ቴንክ ዩ። ሚውት አድርጊ ምህረት። ቆይ ሚውት ከማድረግሽ በፊት 400 ሺህ ብር መሰብሰቡን ለብሬ ያሳውቃችሁት ነው? አውቋል ወይስ ብሬ አላወቀም? ለብሬስ ለምን አላሳወቃችሁትም? እሱ ኢቭን አገር ቤት ሄደሽ መታከሚያ እንደሌለሽ ነበረ። ምንም አይነት ነገር አካውንት ላይ ብር እንደሌለ ምንም አይነት ብር እንደሌለ ይሄ ልጅ እንደ ሴት እኔ ጋር ብሬ 2 ቀን ሲመጣ እንደ ሴት አልቅሷል። ገባች? ባንቺ የተነሳ እንደ ሴት ማለት ነው። ለብሬ ነግራችሁታል ይሄንን ነገር 400 ሺህ ብር አካውንትሽ ላይ ካለ ብሬ ትኬት እኔ ቆርጥላታለሁ። ኢቭን ብሬ በቀደመታ ሲመጣ ከነሙኒት ጋር ከኔ ጋር በዛ ደረጃ ማለት ከሙኒት ጋር የሚያጨቃጭቀውን ፐርሰናል ጉዳይ የለውም። ይሄ ልጅ የራሱን ህይወት የሚኖር ልጅ ነው። እዚህ ጋር ሁሉ 400 ሺህ ብር መሰብሰቡ ለብሬ ነግራችሁታል? አልነገራችሁትም? እችን ፓርት ብቻ ንገሩኝ ምህረት ስልሽ አሁን የተሰበሰበው ብር በፊት በመጀመሪያ እታከማለሁ እዚህ በሚለው ነው። ግን ሳስበው ደግሞ እዚህ እንኳን ለመታከም በጣም ብዙ ብር ሆስፒታል ላይ ስለቀ ኖ ምህረትዬ፣ የእኔ ጥያቄ ማሬ ብቻ ምህረት መልሽ። እኔ ማሬ የጠየኩሽ ጥያቄ ምን እንደሆነ ታውቂያለሽ ውዴ? 400 ሺህ ብር አካውንትሽ ላይ መኖሩን ለብሬ ነግራችሁታል? ብሬ ያውቃል? ለብሬ የነገርኩት ትናንት ነው። ከትናንት ወዲያ በጣም ነው አየሽ አይደለ? በጣም ነው ግሩፕ አድሚኗን አሁን ምህረት አንቺ ሚውት አድርጊና ግሩፕ አድሚኗን ጥሪያት። ብሬ በዛ ደረጃ ሶሻል ሚዲያ ላይ መጥቶ ቪዲዮን ከፍቶ ከኔ ከሳሪ ጋር ልክ እንዳልተግባባ እንደ እብድ ሲያደርገው ልትነግሩት ይገባ ነበረ። 400 ሺህ ብር ካለሽ እኮ አገር ቤት ገብተሽ አገር ቤት ሆነሽ ቀጥታ እርዳታ ይደረግልሻል። ሙኒትም ያለችው ምንድን ነው? ኢትዮጵያ ሄደሽ ትንሽዬ ብር ተሰባስቦልሽ ኢትዮጵያ ከሄድሽ በኋላ ኢትዮጵያ ከገባሽ በኋላ ትኬቱን ኢቭን እኛ ቆርጠንልሽ የተወሰነ 200 ሺህ 300 ሺህ ብር ተዋጥቶ ወደ ሀገር ሄደሽ ከዛ በኋላ ሀገር ደግሞ ከገባሽ በኋላ አይለንና ብሬም ኢቭን እየተጣሉ ያሉት በዚህ ደረጃ ነው። ይሄን ያክል ብር መሰብሰቡን ራሱ ለህዝቡ ግልጽ አላደረጋችሁትም። ብሬ አየክ አይደለ? ሚውትን ፍታ። አሁን ብሬ ና በትልቁ ሚውትን ፍታ። እሱ ግሩፕ ላይ የለም፣ የዋትስአፕ ግሩፕ ላይ የለም እሱ አዴ ሁሉንም ነገር እኮ ከዚህ ላደርግላችኋለሁ ብያለሁ። ሲጀመር እሷ መጠየቅ ስለፈለጋችሁ አላችሁ። እኔ ብዙ ለአማራ ሳሪ ብሬን በትልቁ አድርጊው። ብሬን ጥያቄ መጠየቅ እፈልጋለሁ። ጠይቅኝ መስዬ እየሰማሁ ነው። ብሬ ቆይ መሲ ኮሜንት አያካደና ሄለን ወደ ብሬ ተገለበጡ። ቀጥ ይመስ ችግር የለብኝም። ችግር የለውም። ወይ እንኳን ተሳላችሁ ወደ ቤት ስለተገለበጡ
አይደለም ሳሪ ባንዴ ልናገር እኔ ሄሉ አታውሪ፣ ሚውት አድርጊ። አታፍኝኝ ለዛ የተናገረኝ ማፍንሽ የለም። በቃ ሚውት አድርጊ። በሬ ያውልኝ። በቀደም ለታ ሙኒትም ሳሪም አልተረዱኝም ብለክ በጣም ስሜታዊ ስትሆን ሙኒትም ሳሪም ያሉት 300,000 ወይ 400,000 ብር እኛ አሰባስበንላት ትኬት ተቆርጦላት አገር ትግባና አገሯ ከገባች በኋላ ምርመራ እጇ ላይ ባለው በ400,000 ብር በ300,000 ብር ምርመራ አድርጋ የኢትዮጵያ ዶክተሮች ደግሞ ምን እንደሚሉ ታይቶ 1 ሚሊዮንም ይሁን 2 ሚሊዮንም ይሁን ደግሞ እኛ ኃላፊነት አለብን እንሰበስብላታለን ነበረ። አንተ ብሬ ምንም ነገር ሳታቅ እንዳትገጭኝ በላት መሲ እዚህ ጋር ደርሳለች። መሲ ባጀው ፊት ለፊቴ ነች። እንዳትገጭኝ እሺ፣ ቃሽ በይ። እኔ አልገጭህም። ቆይ ልውረድ ከመኪና አጠገብህ ሆኜ ልጮህ እንዲህ ነው። ለዛ እኮ እንዳትገጭኝ አልኩኝ። ለዛ አዎ ገባክ? ይሄ ነው የተባለው ነገር ይሄ ነው። ገባክ? አሁን ሁሉንም ተረዳሃቸው። እንደገና ቲቲ በነገራችን ላይ ይቀርታል። እዚህ ነኝ በቀደመታ ሙኒትም ያለችክ ይሄንን ነው፣ ሳሪም ያለችክ ይሄንን ነው። ስለዚህ ቲቲም ሄለንም ውሸት የለባቸውም። ግሩፕ ላይ በስሟ ተሰብስቧል። ሀቅ አላቸው። አዳምጥ፣ ሚውት እንዳታረግ። ሄለንም ቲቲም እየመረሩ ትውጧለች። ኢቭን አንተም አታውቅም። ዝም ብለክ እንደ በግ ዝም ብለህ ነበር ስትሄድ የነበረው። በስሟ ግሩፕ ተሰብስበው ብር ሲሰበሰብላት ነበር። ሄለንም ትክክል ነች። ቲቲም ያልጋ ስህተት ያልኩሽ ያልጋ ትክክል ነሽ። ይቅርታ ትክክል ናቸው ሁለቱ። ለምን አዳምጠኝ። ግሩፕ ላይ ብር እንደተሰበሰበላቸው ያወቀው ትላንትና ነው። እኔ አውቃለሁ። ከዛ በፊት ታውቅ ነበር? አውቃለሁ። 400,000 ብር መሆኑ አላውቅም፣ ግን አውቃለሁ። እኔ አካውንቷ ላይ አይደለም። እኔ ብር እኔ ራሷ እኮ ለአንተ ይሄንን ግልጽ አላረጋግጥም። እንዳብራራልሽ ነው የምትፈልጊ? ኦኬ ተናገር። ሄለን ትክክል ናት ለምትይው ምንም አይገናኝም። ትክክልም አይደለም። እሺ ለምን? በእኔ ፖይንት እሷ አልታመመችም፣ ውሸት ነው ያለችው እንጂ ስለ ብር አይደለም ሄለን ያወራችው። እሷ አልታመመችም፣ ውሸት ነው ያለችው። ላይ ብላይ እንደዛ ቆይ ልጅቷ አዳምጥ ብሬ። ሄለን እኔ ለአንተ ቆርጦ የላኩልህን ቪዲዮ እኔ ልድገምልክ። ለሄለን የተባለችው ምን እንደሆነ ታውቃለህ? ሄለን ለልጅቷ በጣም ብዙ ሰው ግሩፕ ላይ ብር እያዋጣላት ነው፣ ይሄንን ነገር ሞር አጣሩ ብለው መረጃ አለን ያሉ ልጆች አሉ ብላ አንተ ስትል ሄለን አፍሽን አትክፈች። እኔ ሰድቤን ያስወጣኋትኝ ነግረው ካል አይደለ አለ ግሩፕ ላይ ብዙ ብር ሰብስበውላታል፣ ይሄንን ነገር አጣሩ ብለዋል የሰፈሮቿን ልጆች ከቅርብ ከቤተሰቦቿ ጋር ቅርብ ያሉ ስትል ነው ወረጅ ብዬ ሄለን ሰድቤን ያወረድኳት እያልኩ ያው ሄለን እኮ ለኔ ጓደኛዬ ጥሩ ጥያቄ ደ እኔ ደግሞ በቀደም ላንቺ ምንድን ያልኩሽ እኔ መሲ የሰፈር ልጆች መሲ ነግሬሻለሁ። ምናልባት ልብ በይ የሰፈር ልጆች ግሩፕ ላይ እየረዷት ነው። ግሩፕ ላይ አይደል ያልኩሽ? ዛሬ አይደለም ያልኩሽ፣ ትናንትና አይደለም ያልኩሽ፣ በቀደም ነው ያልኩሽ። ደብቄሻለሁ? አልደበቀኝም። ግን ምን ያህል አሁን አንቺ ምናልባት አላስታወሽም ወይስ ለምንድን ነው እንደዚህ ልትይኛል? ልጆች የሰፈር ልጆች እየረዷት ነው። ግን ያ በቂ አይደለም። ማዚ 2፣ 4፣ 5 ብር ነግሬሻለሁ እኮ እኔ መደባበቅ ምናምን እኮ አይመቸኝም። እኔ ለአንቺ እዚህ መጥቼ እኔ ለአንቺ እዚህ መጥቼ መሲ ያልኩሽ ወያልሽ። ግን ብሬ 400,000 ብር ቢያንስ እኮ የዛን ቀን ሙኒት ስታወራ ታወራለህ። ቆይ ኢቭን የዛን ቀን ሙኒት እኮ 200,000 300,000 ብር ስትል እኮ ይህንንም ሀገር ቤትን ብትሄድ አሰበስቡላትም አልከን። ልጅቷ ግን ኦልሬዲ 400,000 ብር አካውንቷ ላይ ቁጭ ብሏል። ኢቭን ዛሬ አሁን እኔ እናንተ በቄን ጥሩት ትኬት ዛሬ ቆረጥላታል። ከነገ ወዲያ ሀገር በራ ኢትዮጵያ ዶክተሮች ጋር ሄዳ ታይታ ከዛ በኋላ እርዳታው ይቀጥልላታል። ከላስ ስለ ልጅቷ እናውራ ብሬ። ይሄንን ነገር ትተውት አንድ ክልል አድርግላችኋል። ህዝቡ ሳሪ በጣም ደስ ብሏታል። ክልል አድርግላት። ቅድም እየሳቀች ነበር። እኔ በቀደምም ዛሬም በቀደምም ደስ ብሏታል ነው ያልከው። ትስቂያለሽ። አምላካለሁ ነው ይሄው ብሬ ጠይቅያለሽ። ትስቂያለሽ። ክልል አድርግላት። ኦኬ ባጭ ነገር ላላላ አዳምጠኝ፣ በደንብ አዳምጠኝ። በደንብ ነው ምክራከር። ክልል አድርግልኝ ሳሪ አይደለም ሳሪ ብለህ ስሜ በደንብ ነው የምከራከር። እኛ ይህንን ነገር ብለን እያወቅ ለምንድን ነው በቀደም እዛ ላይ ወጥተህ ምንድን ነው ያልከው? ብሬ ምንም ብር የላትም ምንም ነገር የላትም ነው ያልከው። አሁን እኮ ለምንድን ነው ብዬ ደግሞ የሳልኩት በአንተ አይደለም መሲ ስታወራ ስለምታስቅ ነው። እኔ ደግሞ ስስቂ ለኔ ምስቂ ነው።
ኧረ ማርያም እሷ ስታወራት ስለምትለኝ ነው። እሺ ግሪል እኔ ደግሞ ይኸው እናንተም እዚህ ጋር እየሰማችሁት ይሄን እርዳታ እየረዳ ያለው የሚያውቃ ሰዎች የሰፈር ልጆች ናቸው። ለመሲ ከዛሬ 4 ቀን በፊት 5 ቀን ነግሬያታለሁ። ምናልባት አላስታወሰችም ይሆናል። አልነገረከኝ ማለት ይኸው መሲ አጠገቤ ነው ያለችው። መሲ የሰፈር ልጆች እየረዷት ነው። ግን ከዚህም በፊት ኢትዮጵያ ሆስፒታል ገብታ ሌላ በሽታ አሞኛል ብላ ነው ሄደችው። እሷ ግን ወደ 1 ሚሊዮን ምናምን ብር የተጠየቀችው እዛ አንዴ ብቻ ነበር ሰርጀሪ የተነገራት ማለት ነው። እሷ ግን አላመነችም። ያንን ነገር ስላላመነች ተነስታ ከዛ ገዳም ገባች። ስውራ ማርያም ሄደች። ስውራ ማርያም ሄዳ 7 ቀን ተጠምቃ በዛው ድጋሜ ቼክ አላደረገችም። ወደዚህ ነው የመጣችው። ወደዚህም ድጋሜ ስትመጣ ሆስፒታል አልቃስምያ ሀጂማን ነው የገባችው። ሀጂማን ደግሞ ወደ ጻፈላት ወደ አልቃስምያ ጻፈላት። አልቃስምያ ደግሞ 7 ቀን ምናምን አሳይቷት 2 ጊዜ ሰርጀሪ መደረግ ነበረብሽ አሏት። 2 ጊዜ ስንት እንደመጠቀው 80,000 ድራም ነው የጠየቋት። ስለዚህ በዚህ ቀጠሮ ነው ብሎ አወጧት። በዛ ቀጠሮ ደግሞ ተመልሳ ስትሄድ አናስገባሽ ማለት ብዬ አልነገርኩሽም? መሲ ነግረኸኛል። ለመሲ ብቻ አይደለም ለክያም እንደዚህ ብዬ ነገርኩሽ። ክያ ልጅቷን አይቷል፣ ጠይቋታል በአካል ወደ ሚዲያ ሳልወጣ በፊት። እኔ ብሬሽ መች ነው ለዚህች ልጅ ቪዲዮ ሰራ ብላችሁ ገብታችሁ ይሁት። መጀመሪያ አልሰራውም እኔ። ለምን መጀመሪያ የሚመጣብን ጥያቄ ስለማቅ መጀመሪያ ሰራሁት ለዚህች ልጅ። እስከዛ ድረስ ግሩፕም አልገባው፣ ለልጅቷ ምንም አላደረኩላትም፣ ምንም ድጋፍ አልሰጠሁትም። መጀመሪያ ከሆስፒታል ምንድነው የሚፈለገው ያንን ነገር ማጽናት ነበረብኝ። ያንን አጸዳሁት። ክያ ጋር ይዣት መጣሁ። ክያ እንዴት ማድረግ አለብኝ አልኩት። ክያንም ጠየቅኩት በአካል። ልጅ አሁንም ይሄን ያህል ብር ተጠይቃለች። የምታገኝበት መንገድ ተከላክላችሁት ሳታደርጉት ዳይሬክት ገንዘብ ላይ ምንድነው ታርጌት የተደረገው? ለምንድን ነው? የትኛው የሀገራችን ሕክምና አጓጉቷት ነው ወደዛ የምትሄደው? ጸበልን አስባ ከሆነ ደግሞ ገንዘብ ማሰባሰቡን ምን አስፈለገው? ስለ ጸበል አላልኩም። ስለ ጸበል ሀገር መጀመሪያ እያለች ነው። አይ ድጋሚ ስትሄድ አሁን ኢትዮጵያ ያሰረችበት ሰበብ የትኛው ሕክምና ከዚህ ተሽለው ነው ወደዛ ኢትዮጵያ የሚሄደው? ስለዚህ ደግሞ ለዛ ጉዳይ ደግሞ ጥያቄ ምንድን ነው ያልኳችሁ? ኑና በቀደም ምንድን ነው ያልኳችሁ? አንድ ሰው ስጡኝና አንድ ሰው ለምን አንተ ምን ስለሆንክ አንተም እንደኛው አይነት ሰው ከኛ በላይ ተጨንቀህና ተጠበህ አጠገቧ ያለ አይደለ? በቪዲዮም ሰርተ ከሆነ እኔ ቪዲዮም በእርግጥ አላየሁኝም። ቪዲዮም ሰርተ ከሆነ መሲም ጋር ሄድክ አንተ ነህ፣ ሳሪም ጋር ተነጋግረን ሆነ ኤምባሲም ጋር ከሆነ በጣም ተጨንቀህላት ያለ አንድ ወንድሟ ነህ። እንዴት አንድ ቦታ ቆም ብለህ አምቡላንስ መጥራት አቃተ? እንዴት ዲፊካልት ሆነ? ያንን አንቺ የምታረጊ ከሆነ እኔ እባክሽ እርጅኝ። አንተ አጠገብ አይደለህም ወይ? ያንን አላደረኩም። ለምን ኤምባሲም እኮ ሕክምና አይሰጥም ወይም የሕክምና አይከፍልም። ሕክምና እንዲደረግላት የሚል የድጋፍ ወረቀት ነው እንጂ የሚሰጠው ኤምባሲ። ባሚ ይሰማሻል? እኔ ይሰማል መሲ። እዚህ ጋር ፖይንት ያዥልኝ። እኔ እያልኩ ያለሁት እነዚህ ልጆች ከዚህ በፊት ራሽዲያ በኤመርጀንሲ ሄዱ፣ ቼክ ተደረገች፣ ወጣች። በክትትል ተከታታይ ተብላ ተመልሳ ስትሄድ ገንዘብ ተባለች አይደለም? ከዛ ራሽዲያ ወስዷት ሞክረው ገንዘብ ተባለ አይደለም? ምን አልኳቸው እኔ? ወይም ደግሞ የእኛን ሀሳብ ንቀት ከሆነ ይሄ ሌላ ጉዳይ ነው፣ ምንም ውስጥ ማንገባው። ምንድን ነው ያልኩት እኔ? እዛው መልሳችሁ ሰዷትና ሻርጃ ውስጥ ዱባይ መጥቶ አምቡላንስ ሻርጃ ሆስፒታል አይወስድም። የዱባይ አምቡላንስ ዱባይ ሆስፒታሎች ነው የሚወስደው። ስለዚህ ሻርጃ ተመለሱና ሻርጃ ሆናችሁ አምቡላንስ ጥሩ፣ አለዚያም ደግሞ እንትን ላይ ኢመርጀንሲ ላይ አውርዳችኋት ሂዱ። ሰው እንደሌላቸው ጥላችኋት ሂዱ ብያለሁ። ይሄንን ያልሽው ቀን ብሬት አይደል? ይሄን ለምን ለኔ ነገርከኝን ለሙኒት መናገር አንተ ለምን ሼል ያዘቅ? ቆይ እኔ ልናገር። ለኔ ምን አለኝ መሰለሽ ማሚ? የዛን ቀን ስፖንሰሯ ማስጠንቀቂያ ሰጥቷል። ምክንያቱም የመጀመሪያ ተጠሪ ስፖንሰር ስለሚሆን ነው። ማነው ስፖንሰሯ? ስፖንሰሯ እኔ ነኝ። እዛ ላይ ደግሞ አምቡላንስ ትወስዱ አሉ። እዛ አካባቢ ካሜራ ቼክ ከተደረገ ማን አንጥቷት በዚህ ሁኔታ በዚህ በሽታ ላይ እያለች ማን አንጥቷት? በሽተኛ ለምን ወዳችሁ ብሎ ካሜራ የሚያወርድ መንግስት የለም። ልጅቷ ድብደባ አልደረሰባትም። ማሚ እኔ የጭንቅላት ወሬ እናውራ። ተይ እንጂ አታቋርጪ። ልጅቷ ድብደባ ደርሶባታል። ተዘርፋለች፣ መኪና ተገጭታለች። ካላስ ካይንድሊ እንደ ሰው አምጥቶ ሆስፒታል አስቀምጦ ሄደ። ኃላፊነት መውሰድ አልችልም፣ ነገር ግን ግዴታዬን ተወጥቻለሁ፣ ነፍሷን አትርፌያለሁ። ኢቨን ቢጠየቅ
አክሲደንት የደረሰበት ሰው ነው ተጥሎ ሲኬድ ችግር ያለው። እንዲህ በጭንቅላት እናውራ፣ ዝም ብሎ አይደለም። አንተ እኮ ነው ማድረግ ያለበት። ኦኬ ቆይ አንተ ስፖንሰሯ ነህ አይደል? ብሬ ሀቅ ስናወራ ሁላችንም ከዚህ ጋር አሁን እኔ ከዚህ ጋር ሶር ድፍት ልል እችላለሁ። እዚህ ጋር አይደለ? ከዚህ ጋር ስትል ልትሞት ትችላለህ። ሁላችንም ነፍሳችን ያለው በፈጣሪ። ነጩን ስናወራ አንተ ስፖንሰሯ ስለሆን ሪስክ ላለመውሰድ ነው እችን ነገር ያላደረግከው። መጀመሪያ ገባ የተፈለገው ለዛ ነው። እሷም ማታደርገው ለሚለው እኔ ያለሁት ኡመልጎይን አጅማን ነው። አመጣላታለሁ ነው ሙልክ ለምን አንተ ቤት ልጅ ነዋሪ ናት ወይ ማሚ አንድ ጊዜ ልጅቷ እኔ ቤት ነዋሪ ነች፣ ኡመልጎይን ነዋሪ ነች፣ ኡመልጎይን ቪዛ ነች። ሾ አየን አጅማን ነው ቤቷ። አምቡላንስ ስጠራ እኮ ቤቷ ጋር ሆኜ ነው። አሁንም እኮ ልጅቷ ያለችው እኮ ነው ቤት አይደለም ባይዘው ማንም ቤት ብትሆን አንተ ግን እየተሯሯጥክ ያለው አንተ ነህ። እኔ እርዱልኝ ብዬ መጥቻለሁ እንዴ? አንተ ነህ እኮ እርዱልኝ ያለው። እኔ እርዱልኝ ብዬ የመጀመሪያ እርዳታ አንተ አታደርግም። ለምን አንተ የመጀመሪያውን እርዳታ አታደርግም? እኔ እየነገርኩሽ ከዛ መጀመሪያ ገብታ ስለወጣች ከቻልሽ እርጂን። አሁንም ነገም ከቻልሽ አንቺ ይሄን ነገር ማድረግ የምችል ከሆነ አርግልንና አንተ አሁን ያለህበት ቦታ ሆነ ልጅቷ ያለችበት ቦታ ሆነ አምቡላንስ መጥራት ትችላለህ። እስቲ አሁን አንቺ አርግልን። እኔ ኡመልጎይ ነኝ። ለዚህ ምን አለበት ሌላ ሰዎች ምን ትያለሽ? አረ እስቲ ለኛም አርግልን። ከኔ ጋር የተያያዝከው እኔ ደግሞ አልመጣም። እልክ አይደለም እኔም ቤት እልክ አይደለም ማርያምን እልክ አንቺ ምጪ ከሆነ አርግልን። የኡመልጎይን አምቡላንስ እዛ ይመጣ። ምን እዚህ ቤቴ ቁጭ ብዬ እንዴት ነው ለአንተ አምቡላንስ የምጠራው? ምን አለበት ለእኔ ብለሽ አንድ ቀን ወደዚህ ብትመጪ እንደው ለፈጣሪ ብለሽ ከፈጣሪም ታገኛለሽ። በዚህ እቺ ልጅ መረዳት የምችል ከሆነ እኛም እኮ ሰላማችን እናገኛለን። እቺን ብቻ አድርግልን እስኪ እርጂን። በቃ ምንም ነገ እመጣለሁ። አንተ ግን ሰበብህን ንገረኝ መጀመሪያ። እመቤትን እኔ ምንም ሰበብ የለኝም። ለምን ተሳካለ? ሰበብ እዛ ገብታ ስለወጣ ቆይ ሰበብህን ስፖንሰር ስለሆነ ገና አጠራለሁ ብሎ ነው። ኖ ማሚ ሰበቡ ለእኔ ነግረኛል። ልጄ ትሙት ለእኔ ነግረኛል። ሰበቡ ምን እንደሆነ ታውቂያለሽ? ማሚ ያለችህን ያላደረግከው ስለው ሪስክ እንትን አለ ና ተብዬ ይጠሩኛል እኔን ያንን ያልፈለኩ ለእኔ ነግረኛል። ዞሮ ይጠሩታል። አሁንም እኮ ሙኒትን ብትሆን ስፖንሰር ስለሆነ ድረስ ይጠሩሃል ብሬ ችግር የለውም። እኔ አሁን ለምሳሌ መጀመሪያ ለምሳሌ ከዛ ውስጥ አልባትወጣ ኖሮ ልጅቷ ከዛ ውስጥ አልባትወጣ ኖሮ ማርያም ያደርሳታል። እመቤቴ ኦኬ ማሚ ቀላል ነገር እኮ ነው። ነገ እኔ እና አንቺ እንደውላለን አብረን ሆነን እኔና ማሚ እንደውላለን ነገ። ከዛ ቆይ ክፈይ እንኳን ከተባለች ብር አካውንቷ ላይ 400 ምናምን ሺህ ብር አለ አይደለ? እሱም 400 ምናምን ሺህ ብር ነው አይደል ያለው አካውንትሽ ላይ። በአካውንትሽን እኔ ቼክ አስደርጓለሁ። ከዛ በኋላ ይሄ 400 ምናምን ሺህ ብር እዚህ እንኳን ለመድኃኒት ምናምን መግዣ ከተባለ ይቀየራል። አሁን ማሚ ባለችው መንገድ ሊኖር ስለሚችል እኔ ቆይቻለሁ። ማሚ ባለችው ይሞከር ያልኩትኝ። ስለዚህ አሁን መሆን ያለበት ይኸውልህ እኔና ማሚ ነገ እንደውላለን እናንተ በር ጋር ማለት ነው። ከዛ ቻርጃ ከሆነ ኦኬ ማሚ ልጅቷ ያለችው ቻርጃ ናት አሉ። ምህረት አንቺ ቤት ሰው የለም ኢትዮጵያ የሉም አሉ። ግሩፑን የሰበሰበችው ኢማራት ናት። እሙዬ የሚጠቅምሽ ከኢትዮጵያ መሄዱ እዚህ መታከሙ ነው። ደውለሽ ባዶ ቤት ውስጥ ነኝ ድረሱልኝ በያቸው። ማንንም አጠብቂ። እኔ በበኩሌ አልመጣም። አንቺ ግን ደዊና ባዶ ቤት ነኝ ኑልኝ በይ። መጥተው የልብሽ የምትካዩ በኋላ ያውቃሉ ያለውን ኬዝ ይዘውሽ ይሄዳሉ። ከዛ ሰው የለኝም በይ። እዚህ ያላችሁ አንድ ሰው ጥየቃ እንዳይሄድ፣ ልጅቷ እርዳታ እስክታገኝ ድረስ አንድ ሰው ጥየቃ እንዳይሄድ። አንቺ መዳን የምትፈልጊ ከሆነ የኢትዮጵያን ሕክምና ታውቂዋለሽ። አንጀት ታሞ ኩላሊት የሚቀደድበት አገር ውስጥ ምን ልትሆኝ ነው የምትሄጂው? ስፔሻሊ ነው እንዴ? አርፈሽ እዚሁ ሕክምናሽን አግኝ። አንቺ ደህና ከሆንሽ በኋላ ሕክምናሽን አግኝተሽ በሰላም ከተነሳሽ በኋላ እኛ ሰብስበን አገርሽ የምትገቢበትን እናደርግልሻለን። ለአንቺ አይደለም ለማንም እየተዋጣ ነው። ነጋዴ ከሰረ እንትና የሚጠቅምሽ ሕክምናሽን ግን የምታገኘው እዚህ ነው። እኔ ታማሚ ሰው አማራጭ ካልጠፋ ወይም ተስፋ የተቆረጠበት ሰው ካልሆነ ኢትዮጵያ ግባ ብዬ አይመከርም።
እኛ ዘመዶቻችን ልጅ ለመውለድ ፈርተው ኢትዮጵያ ውስጥ መውለድ እየፈሩ ኢመራት እየመጡ እየወለዱ ነው። አንቺ ልብሽን ለማስቀደድ ኢትዮጵያ ትገበያለሽ? እኔ እኮ ከዚህም በፊትም ስለሄድኩ በቃ በዛ 7 ቀን አስተኝተውኝ ዛሬ ነገ ትሆኛለሽ እያሉኝ ሲያስወጡኝ በቃ ሌላ ቦታም እንደዛ ሲሆን በቃ ስለማይሰሩ ስላልሆነ ነው። አስቸኳይ ቢሆን ኖሮ ኢቨን ለፊርማ እንኳን ጥያቄ አይጠይቁሽም። አስተኝተው እዛ ኦፕሬሽን አድርገው ጨርሰው ውጭ ይሉሻል። ግን አስቸኳይ አይደለም። ግን የህመም ትንሽና የህመም በአንቺ ነሽ የምታውቂው ባለቤቷ ያለሽበትን ኮንዲሽን ደግሞ የሚያውቁት እነሱ ናቸው። አንቺ መስራት ያልቻለ ሰው መጓዝ ያልቻለ ሰው እስኪ ሽፋ ይደሳዳቸው። ስለዚህ ማድረግ ያለብሽ ምንድን ነው? አሁን ማንንም አጠብቂ፣ ሁሉም ራሱን እያተረፈ ነው። እኔ በበኩል ያው ምን አልኩኝ፣ ሻርጃ ድረስ ደክሜ አልመጣም አልኩ አይደለም። ህዝቡም ደግሞ መረጃ ፈለገ ወይም ሌላ ነገር ጠየቀ። ብሬም ደግሞ ኃላፊነት መውሰድን አልፈለገም አይደለም። ራስሽ በራስሽ አምቡላንስ ጋር ደውይ፣ ባዶ ቤት ውስጥ ነኝ ያለው ድረሱልኝ በያቸው። መጥተው ሲወስዱሽ አንቺም ልፍስፍስ በይ። በቃ አንዴ እጃቸው ላይ ከወደቅሽ በኋላ ጎትቶ የሚያስወጣሽ የለም። ውጪም ሲሉሽ መሄጃ የለኝም አትሮፉኝ መጀመሪያ በይ። እስከዛ ድረስ አንድም ሰው ሄዶች ልጅ እንዳይጠይቃት፣ የእሷን ነገር ማስተጓጎል የፈለገ ሰው ካልሆነ አንድ ሰው እሷ ጋር እንዳይሄድ። አንቺ ደህና ስትሆኝ ኦፕሬሽንሽን ምንሽን ስጫሽ ትጠሪናለሽ፣ ሁላችንም እንመጣለን። ሄጃለሁ እኮ የማይሆን ነው ጌታ። እንግዲህ እኔ እዚህ ሄዳለሁ። አምቡላንስ ጠርተሽ? አምቡላንስ አልጠራውም። ኧረ በቃ እኔ ምንም አለ ሙኒት አይፈልጉም። ከበቀደም ጀምሮ ተከራከሩ። ሳሪ አንፈልግም አይደለም፣ ሳሪ እንፈልጋለን እኛ የልጅቷ እኔ ማለት ነው። እኔም አንድ ነገር መናገር እፈልጋለሁ። እኔ ማንም ከፍ ያርገኝ ማንም ዝቅ ያርገኝ እኔ ችግር የለብኝም። ለምን ነገ መነሳት እችላለሁ፣ ነገ መውረድ እችላለሁ። እኔ ሰው ነኝ። ገባሽ? መጀመሪያ ግን የሚቀርበው የሰው ነፍስ ነው። ገባሽ? እኔ እሷ ሰላም ትሁን እንጂ ትዳን እንጂ እኔ ማንም ችግር የለብኝም። ሙኒት ይሄን ነገር ብቻ በቃ ለእኔ ብለሽ እንደው ለፈጣሪ ለአላሽ ብለሽ ይሄን ነገር አንቺ አድርግልን፣ እሷን ብቻ አድንኝ። ወንድሜ ብርሽ የሰራኸው ነገር እያለ እኔ የማልፈራበት ይሰበባል። የሆነ ነገር እንዳለ ነው የምገምተው። እሷም ራሱ እኮ አልፈልግም ሄጃለሁ አልፈልግም አለች። ካላስ በቃ ምንም ማድረግ አይቻልም። መጀመሪያም እኮ ሄዳለች እኮ 7 ቀን እኮ ነው የዛ ነበርኩ እኮ ሳሪ እመቤቴን በኢምበራንስ ትግባ አለች እኮ ስላልሆነ እኮ ለታማሚ ግን ሁሉም በሽታ ኤርጀንት ነው። ሄደት ነገ ለሙኒት ቢሮ እንዳለ ዶክሜንቱን አሳያት። ማሚ ስለምታውቅ ነው። ገባት? ብሬ አንድ የኔን አዳምጠኝ። ሙኒት ታውቃለች። እዚህ ሀገር የኖረች ናት። በቃ እንትን ያለ የኖረች የዚችን ሀገር ሲስተም ልክ ከነዳጁ እኩል የምታውቅ ሰው ናት። ገባ? እኔ አሁን መንገድ አላውቅም። አሁን እንዲህ ሂድ ብዬ ጉድጓድ ልከት እችላለሁ። የሚያውቅ ሰው ደግሞ ሲነግረህ ልብ ብለህ መስማት ነው ያለብህ። ታውቃለች ሲስተሞቹ ስትነግረህ እንትን በል። እስቲ ሚውት አድርጉና በቃ ያውራ። ደከመን እኮ ሰላም፣ እንዴት ናችሁ? እንዴት አመሻችሁ? ምናልባት እኔ አለው ደህና ነኝ። ስለዚህ ምናልባት እኔ የምናገረው ነገር ይሄ ኢመርጀንሲ ተጠርቶ መሄዱ ማንም ሰው ላይ ችግር እንደማያመጣና እኛ ጋር ደርሶም እየታከመ ሰው ስላለ ነው። ከዚህ ከ7 ዓመት በፊት ጓደኛችን በደም ካንሰር ታሞ ሲከታተል ነበር ሕክምናውንና አልቻልም። የሆነ ጊዜ ወደቀብን፣ አውጥተን መስጊድ ስር አስቀምጠ ነው። ከዛ በኋላ አምቡላንስ ደውለን አምቡላንስ መጥቶ ወሰደ። ከዛ የት እንዳለ ራሱ አናውቅም እኛ። አላይኑላ ወስዶ ስንትና ስንት ሆስፒታል ወስዶት ከስንት ጊዜ በኋላ ደግሞ ተቀይሮለት ከወራቶች በኋላ ነው እኛን ያገኘን እና እንደዛ ማድረግ ያን ያክል ከባድ አይሆንም። በእርግጥ ብሬም ሊፈራ ይችላል ካለው ነገር አንጻር ማራት ላይ ህጎቿን ምናምን ከባድ ነው፣ ይከብዳል። ከዛ አንጻር ሊሆን ይችላል። ግን ምንም ነገር አይፈጠርም። ስፖንሰር አይጠየቅም፣ ዋት አልኩኝ። እዛው ሄዳችሁ አሌሉም ደግሞ ይሄ የበቂ አይዲያም ጥሩ ነው። መንገድ ላይ እንደወደቀች ተደርጎ መደወል። ሙኒት ታዲያ እነሱ ምንድን ነው የሚፈልጉ? ዛሬ እመልስልሻለሁ ምን እንደምንፈልግ። እሺ አሁን አንቺም አንዳንድ ጊዜ ማለት ነው በቀደም አንቺ ራስ ስትናገር ያልነበረ እንደ በፊት ይሄ የበፊቱ ነው። የበፊት እኮ እኛም ብዙ ሰው እኮ አድርሰናል እኮ
አንቺም እኮ ታውቂያለሽ። በጣም ብዙ ሰው እኮ ወስደናል። የምትወልድም ልትሆን እርጉዝም ትሆን የምንም ብዙ ሰው እኮ ያለ በፊት በቀደም አንቺ እየተናገርሽ አልነበረም እንዴ? አሁን ላይ ግን እንደዛ ነገር የለም ብለሽ በአራስ ሻፊት ስታወሪ አልነበረም እንዴ? በቀደም ዛሬ አንቺ በፊቱ ወዲያው አይቀበሉም እንጂ ስቲል ልጆች እየታከሙ ነው። ስቲል ልጆች እየወለዱ ነው። ወይ ገብታ ሞክራለች ወይ ሞክራለች። ገብታ ማሰባ ቀራ ሰይቷ ወጣት እያልኩሽ አይደል እንዴ? ገና ነገርቻ ለህክምና ሄደችው። ኢመርጀንሲ ስትሄድና እንደዚህ ቀጥታ ስትሄድ እኮ ይለያያል። ኢየሱስ ሳሪ አሁን ቆይ እናንተ ምን አደከማችሁ? አገር መግባት ነው ልጅቷ የፈለገችው። 400 ምናምን ሺህ ብር አላት። እሱ ይምጣና ትግባ ዛት ሴት በቃ አይ ነው እንደዛ አይደለም። እንደዛ አይደረግም። ጀስት መደወል ካለብን ወይ እኔም በሆነ እጄ ልደውል ወይ የሆነ መሲም ብትሆኝ ደውሉና ልጅቷ እንድትታከም ነው። እየታመመ ሰው እኮ በጣም ብዙ ነገር ነው የሚያስበው። በነገራችን ላይ እየታመመ ሰው ማሰብ ነው እዚህ ቦታ ላይ ያለብን እንጂ እንደዚህ አይነት ጥያቄዎች መጠየቅ ማለት ኖርማሊ በቃ ራሴን አጠፋለሁ ብትልስ እዚህ ጋር ቁጭ ብላ እሺ። በቅርብ ጊዜ ነው ለሚባለው እኔ አቡዳቢ ሆስፒታል ሄጄ የተረከብኳት ልጃለች። መጥቶ የሚያወጣሽ ሰው ፈልጊ ተብላ ማለት ነው። ኦፕሬሽን ተደርጋ ኪድኒዋን ስንት ነገር ተሰርቶላት፣ ግን ስፖንሰሮቿ የፍርሃት ያውም ሎካሎች ምን እንዳደረጉ ታውቂያለሽ? ብሎክ ሲያዝባቸው ልጅቷ ሆስፒታል ሆና ብሎክ አደረጓት። እና ሳሪ እናንተ ናችሁ ቁጥር የሰጣችሁን። አንድ ጊዜ ከሆስፒታል ልጃት የወጣው ልጅ ኤምባሲ መጥቶ ሆስፒታል ነበረችና እንዴት ብሎክ ትደረጋል? ይኸው ላይፏ ተስተካክሎ ዛሬ ትኖራለች። ጤንነቷንም ቪዛውን ተስተካክሎ አሁን የቅርብ ጊዜ ታሪክ ነው ይሄ። እና ብሬ ምን እንደሚፈልጉ ይናገሩ። አሁን እኔ እኮ ትቼዋለሁ ሲጀመርም ሳይሆን እኔ በቀደም እንደዛ ስለተነገረ እኔ በቃ የረዳ ሰው አለው አይደለ? ለመሲም ነግሬያታለሁ። የዛሬ 4 ቀን 5 ቀን በፊት ቀደም ተናግሬያለሁ። የሰፈር ልጆች እየረዷት ነው ብዬ ተናግሬያለሁ። በብሬ አካውንት አንድ ሰው አስገብተናል ካሉ እዚህ ጋር እኔ እጠየቅበታለሁ። ጉሩብ ብሬ ክሬት አደረገ ከተባለም እኔ እዚህ ጋር እጠየቅበታለሁ። ችግር የለውም። እኔ አለው ጤናኛ ነኝ፣ ሰርቼ መለወጥ የምችል ሰው ነኝ። ግን እኔ የሰው ህይወት የማንኛውም ሰው ላይ የሰው ህይወት ቅድማ ስለሚቀርብ እኔ ግትር ነኝ። ባይዘው አንድ ነገር ልንገራችሁ፣ እንደ ሰው ጀምሬ መተው አልፈልግም። ወይም ያ ጉዳይ ውስጥ አልገባም። ከገባው ደግሞ የመጨረሻው ነው ውጤቱን ማየት እፈልጋለሁ። ወይም ደግሞ መጀመሪያ አልገባበትም። አንድ ቀን ደርሼ በሁለተኛ ቀን መሸሽ አልፈልግም። ሳሪ አትናገሪ አንቺ። ሎኬሽን ላክ። ነገ እኔ ስራዬን ስጨርስ ነገ እመጣለሁ። ሎኬሽን ላክ። የልጅቷ አለችበት ወይስ የኔ ልላክልሽ? አንተ ነው አምቡላንስ የሚያስፈልግ። ዛሬ እኮ ደጋግመን እኮ 10 ጊዜ ተኝታ ነው የወጣችሁ። እዛው ስታል 7 ቀን ተኝታ ነው የወጣችሁ። አባረሯት። አሁንም ያባረሯት እናንተ እዛ ስለነበራችሁ ሰው ስላላት 10 ሰው ስለሚመጣ ሰው ለማጠገባ አስቸኳይ ስላልነበር አንድ ሰው ይኖራል እኮ ኬዟ አስቸኳይ ስላልነበር ነው እንጂ የሚያስወጣት ሆስፒታል። እኔ የገዛ ልጄ ልንገርህ፣ ኦፕሬሽን አይደረግም ስላቸው ፍቃድሽን አንጠይቅም፣ የእኛ ስራ የልጁን ነፍስ ማትረፍ ነው ብለው ከእጄ ነጥቀው ነው ኦፕሬሽን ያደረጉት። ይህን ታውቃለህ? የ7 ቀን ልጅ ከእጄ ነጥቀው። ይቺ ልጅ በአስቸኳይ የሚያስፈልጋት ቢሆን ኖሮ የክፍያ የምንትክሶ ፈራሚ አውጪ ገቢ ስፖንሰር አያስፈልግም። ይቺ ልጅ ግን የነበራት ሁኔታ ስቴብል ነው። ለዛ ነው ውጭ የተባለችው። ኢመርጀንሲ እና ስቴብል የሆነ ሰው የተለያየ ነው። እልክልሻለሁ ዶኩመንት ሁኔታ ይባልሽ አንቺ። እኔ እኮ ዶክመንት አላነብም የኔ ወንድም። እኔ እኮ ዶክተር አይደለሁም። ሲስተሙን ነው የምነግረው ወንድሜ። ቀላል ነገር አንተም አትግባበት። ወላሂ ነው የምልህ። ምን ታርግ መሰለህ? ማነው በቄ እንዳለው ወይ ታክሲ ስቴሽን ላይ ቁጭ አድርጋት እዛ ጋር ቁጭ ብላ አቃተኝ ብላ ትደውልላቸው። እውነት ሕክምና ከሆነ የሚፈለገው አትሂድ። አንተም አትግባበት። ሪስክ መስሎ ከታየ እኛ እኮ መጀመሪያም እኮ ትክክለኛ እንድትድን ስለፈለግን እኮ ነው መተን በአካል ሳሪንም አውርቻት መሲንም አውርቻት ኤምባሲ ሂዱ አሉኝ። ኤምባሲ ካረዳት የአንቺ ስህተት እዚህ ጋር ኤምባሲ የድጋፍ ወረቀት ይሰጣችኋል በያቸው። ኤምባሲ አያሳክምም።
አያክምም። ኧረ እኔ ተነሳሪ ድጋፍ ወረቀት ያ ድጋፍ ወረቀት ደግሞ ሆስፒታሎቹን ፑሽ ማድረግ አይደለም። ያልኩት እኮ ያልኩት ምን መሰለሽ፣ ይሄን ያህል ብር ተጠየቀች ሲል ምናልባት ከዚህ ብር የተወሰነ ቅናሽ ያደርጉላችኋል። ያንን ካስተካከሉላችሁ ደግሞ በተወሰነኛ መርዳት አያቅተንም። ስለዚህ ምናልባት ይሄንን ነገር እነሱ ሊያደርጉላችሁ ስለሚችሉ ሂዱ ጠይቁ ብዬ ነው ያልኩት። ይሄ እኮ ችግር የለውም። ሄደው ጠየቁ። ከጠየቁ በኋላ ኤምባሲ ደግሞ የተወሰነ የድጋፍ ወረቀት ሰጣቸው። አሁን ይህንን ነገር ማድረግ ካልቻለ እነሱ አምቡላንስ ጠርተው መውሰድ ካልቻሉ በቃ ሀገሯ ትግባ። ካላስ እንደወሰኑት እንደፈለጉት የግድ እዚህ ትታከም ብለን እኛም ድርቅ አንልም። ይህ መብት የለንም። በቃ ካላስ ሀገሯ ትግባ። አሁን ብሬ ቅድም እንዳለው እርዳታ የማይፈልጉ ኦልሬዲ 400 ሺህ ብር ተረድታለች። ትኬት አይፈልጉም። ትኬት እነሱ ይቆርጡላታል። አሁን እኮ ዝም ብለን ነው የምንዳረቀው ጋይስ። ልጅቷም ሀገር መሄድ ትፈልጋለች። ስለዚህ ሀገሯ ትሄድ። ሌላ እገዛ የሚያስፈልጋት ከሆነ ተመልሳ ትምጣ። በቃ አይሻልም እንደዛ? ወይስ ሌላ ምን ያላችሁ? እናንተ ካላችሁ ነው እንጂ እኛ ጨርሰናል። እኔ ጨርሻለሁ በራሴ በኩል። እናንተ ካላችሁ ምንድን ነው? እኛ ምን ብለን ነው? ራሴን ሳሪ አንዴ እሺ፣ አመሰግናለሁ። በቀደም ለታ ሳሪ እናንተ ስታወሩ የነበረው ሙኒትን እና ሳሪን ስሚ ብዬ የተናገርኩት እኔ እርዳታ ምንም ብር የላትም እጇ ላይ ምናምን እየተባለ መሲ እንረዳታለን ምናምን እያለች ስለተናገረች ነው እርዷት ብላ እቺ ልጅ በሰፈር ምናምን ብር እንደዚህ በጓደኞቿ ምናምን ብር እየተሰበሰበላት ነው ብላ ነው ልጅቷ ለእኔ የነገረች ማለት ነው። እኔ አልታመመችም ምናምን የሚል ወሬ እናቴ ትሙት አላወራውም። ምክንያቱም ጋር የደረሰው ሪከርድ ሄለን አንድ ጥያቄ አለኝ ላንቺ። ሄለንም አንድ ጊዜ እኔ ጥያቄ አለኝ። እናንተ የግል ፎክቻ ካላችሁ ውጭ አሁን ይህችን ልጅ ለመርዳት ለሚደረገው ነገር ላይ ተሰበስበላት ሀምድላ መጨመር ሚሽን ካለ የጨምርላት፣ አለበለዚያ ደግሞ ማሰላማ ልጅቷን አስቡ። አረ ሲጀመር ነው ያላቃት የመጨረሻ ነውር ነው የሚደረገው ነገር። መቤትን ያላቃት ሙሉ ሲጀመር አላቃትም። እኔ የሰፈር ልጅ ከሆነች እንደ አንድ ሰው መታ እቺ ልጅ 7 ቀን 8 ቀን ሆስፒታል ስተኛ ለምንድን ነው መታ አልጠየቀቻት? ሰው ከሆነች መታ ከእናንተ ጋር ከማውራት ለምን የሰፈር ሰው ከሆነች የሀገር ሰው ከሆነች ለምን ሄዳ አልጠየቃችሁታ? ለምን ሄዶ ልጅቷ ምን ላይ ነው ያለችው? ምንም ችግር የለም አሁን ለምን